አንቺ ላይ ጉዳት ለማድረስ አይደለም የመጣ ነው። ፖሊስ ቢመጣ ሚለን ያደርገው ወይኔ አትምቻት ኖ ስላልገባት ስላልተረዳቸው ነው ለሷ ደህንነት ሲባል ነው እሺ ሁሉ ነገር አትምቻት ያለው በቃ ሌባስ እንደው በምን ታውቂያለሽ ሌባ ነው እንደው ለኔ አዝነሽ ነው ግን ደግሞ ምንድነው ላንቺ አዝነሽ ቢገባሽ አንቺ ያዘንኩት ለሷ ያዘንሹ ጥበቃ እንዳይደረግላት ማድረግ ነው እሺ ማክስ ነው ያውልቃ ልብ ካለ ማክስ ነው ያውልቅ እሱስ እንደሆነ እዚህ ጋር ምንም አይነት ማጭ ይበዛው ነው ወይ በዛ በኩል ነው ያስፈራራሽ ያለ ሰው እንዳለ እና ያ ደግሞ እሷ ላይ በጣም ብዙ ፍርሃት እንደፈጠረባት ነው እየነገረችኝ ያለችውና ምንድነው እስኪ የተፈጠረው የምታውቂው ነገር ምንድነው በዚህ ጉዳይ መጥቶ ያናገረሽ ሰው የሚያስፈራራሽ ሰው አለ እኔ እንደናቴ ስለሆነችም ነው ይችላል አታልቅሽ ሳታለቅሽ ገና ምንም የተፈጠረ ነገር የለም አሁን እሷ ፎቶ አንስቶኝም ማለት ቤተሰብ የላቸው ምንም የላቸውምና በቃ የሆነ ነገር ሊቀባበል ፈልጎ ሊሆን ይችላል እንጂ እኔ ምንም ማቀው የለም ምንም ማለት ነው እሷ ለኔ ያላትን ወዷን ስለሚያውቁ የሆነ ሳለ ፎቶዋን አውጥቶ አሳይኝ እቺ ናት እሺ ምናምን አለ ከዛ ያንተን የተሳሳስሽው አንቺ ኮንሽ ራቂ ምናምን አለ ከዛ በቃ አሁን በጣም እያስፈራራኝ ነው ያለው በገባው ወጣ ቁጥር እየተሳቀቅኩ ነው በጣም ፈርተሻል ነገሮች እኮ አስፈራርቶሽም ከሆነ እህቴ ተናገሪ እንጂ እሷ ያለች ካለ እነሱ ማን ያግዘናል ማን ይረዳናል እኔ ናትሽ በኋላ ከምትሰቃይ ለምን አትነግሪያቸው ይሄን ለማህቴ ምኑን እሺ ምን እኔ እኮ ያስለቀሰኝና እንደዚህ ሆዴ ባሰኝ ማንንም እህት ወንድም የላቸውም በሚለው አንቺ ላይ እንዴት እንደዚህ ሆነ እሺ እኔም ብቻ እንዴት እንዲልሉ ይችላል ስለዚህ ምትወጪበት ምትገቢበት ሰዓት ላይ እኛ በዛው ሰዓት ትክክለኛ ፖዚሽናችንን እንይዛለን እንዴ ደግሞ እሱን እናንተን ካየ በኋላ ይገላትስ ለምንድነው ማግኘት የሚያስፈልጋው ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም በሌላ በአዲስ ቪዲዮ ተገናኝተናል። ጉዳያችን ምንድነው የሚለውን ከባለ ጉዳያችን የምንሰማው ይሆናል። አብራችሁን ቆዩ። ወደ ባለ ጉዳያችን። ሰላም እንዴት ነሽ? እግዚአብሔር ይመስገን። እስኪ ቀደም ስልክ ላይ ስታወሪኝ የተወሰነ በጣም ችግር ውስጥ ነው ያለሁት እንድታግዘኝ እንድትረዳኝ ፈልጋለሁ ብለሽኝ ነበርና እስኪ ምን አይነት ችግር ውስጥ ነው ያለሽው? ከስምሽ በመነሳት የገጠመሽ ችግርሽስ ምንድነው ነው የሚለውን ነገር አብረን እንድንጫወት ፈልጋለሁ። ስሜ ሰላም ይባላል። ያው ውስብስብ ያለ ታሪክ ውስጥ ነው ያለሁትና ኦኬ እሺ ያው እናንተን ደግሞ ያው ዩቲዩብ ላይ ከታተላችኋለሁና ችግር ፈች እንደሆናችሁ ስለደረስኩኝ ያው አፈላልግ ያገኘዋችሁ ማለት ነው። ኦኬ እኛ በመንችለው ከምትነግሪኝ ከገባሽበት ችግር ጋር በአቅማችን ሁሉ ከፈጣሪ ጋር ማለት ፈጣሪን በመታገዝ ሁሉን እንረዳሽ የምንችለው ነገር ሁሉ በአቅማችን እንሞክራለንና እስኪ ያው ግልጽ አድርገሽ ያለውን ነገር በጠቅላላ ምንም ሳይቀር ምክንያቱም ለእያንዳንዱ ነገሮች ከምንረዳሽ ነገር ጋር ስለሚያያዝ በትክክል ማስረጃዎችን በጠቅላላ ማግኘት እንድንችል የምትነግሪኝ ታሪክ ወሳኝነት አለው ማለት ነው። ሁሉንም ነገር ቃል በቃል ታጫውችኛለሽ። እሺ አባቴ ማለት እኔን የሚከታተለኝ ሰው አለ። እኛ የአዲስ አበባ ተወላጅ ምናምን አይደለንምና ከሐዋሳን የመጣ ነው እና ከህቴ ጋር ነው የምኖረውና የህቴ ደግሞ አላፊ እኔ ነኝ። ያው እናትና አባት የለንም። አብራችሁ ነው ከህትሽ ጋር የምትኖሩት? አዎ ኦኬ እሺ ምንድነው እና የሆነ በቃ እዚህ ስላለን የዚህ ሀገር ተወላጅ ስላልሆንን ይሁን ምን ይሁን አላቅም በቃ ዝም ብሎ የሚከታተለኝ ልጅ አለ በገባው በወጣው ቁጥር ማለት እና ያው የኔ እንኳን ችግር የለውም ነበር እህቴን ያሰቃያታል ብዬ ነው የፈራሁትና እሷ ደግሞ ግልጽ አይደለችም ትፈራለች ማለት ያልገባኝ ነገር አለ ምን አድርጊ ነው የሚልሽ ወይስ ምንድነው እስኪ ሲከታተልሽ መቶ ሲያወራሽ ምን እንድታረጊለት ነው የሚፈልገው ምንድነው ነው የሚልሽ በምንስ ጉዳይ ነው የሚያስፈራራሽ ገንዘብ ነው የሚልሽ ወይስ ምንድነው እስኪ አይ ገንዘብ እንኳን አይለኝም ገንዘብ ቢለኝማ ሰጥቼው ገላገለው ነበር ግን አሁን ከትሽራቂ ምናምን ነው የሚለኝ ከትሽራቂ ነው የሚለኝ አዎ ከትሽራቂ ከትሽ ጋር እንዳላይሽ ምናምን አሁን አንድ እርምጃ ብትራመጂ እገልሻለሁ ደፋሻለሁ ምናምን ነው የሚለኝ ከትሽ ምንድነው እንድትረቂ የፈለገበት ምክንያት ምንድነው እህትሽን ይጠላታል ነው ይወዳታል ነው ወይስ ደግሞ ከሷ ጋር የገባበት ችግር እንዳለ ምንድነው እስኪ ስለቴ ከቴ ጋር ለምንድነው ምርቃው ብለሽ አልጠየቅሽውም ምንድነው ነው እስኪ ለየት ያለ ነገር ምንም እኮ ጊዜ አይሰጠኝም ይላል ሐሳቡን ተናግሮኝ እንደውም ሰው የተሳሳተ ምናምን መስሎኝ ነበር ከዛ ሰሞኑንም ሲነግረኝ አይ ተመሳሳይ ሰው አጋጥሞክ ይሆናል ምናምን ብዬ ማለፍ እያለፍኩ ነበር እና የሆነ ሳለ ፎቶዋን አውጥቶ አሳይኝ እቺ ናት እሺ ምናምን አለ ከዛ ያንተን የተሳሳስሽው አንቺ ኮንሽ ራቂ ምናምን አለ ከዛ በቃ አሁን በጣም እያስፈራራኝ ነው ያለው በገባው ወጣ ቁጥር እየተሳቀቅኩ ነው
ኦኬ ታዲያ እያልሽኝ ያለሽው እያንዳንዱን ነገር የሚያደርገው ሆን ብሎ በተጠና መልኩ ከእህትሽ ጋር እንዳትሆኚ አንቺን አላዳምጥም እያለኝ ነው ያልሽኝ ማለት ነው? አዎ ያው እህቴ ደግሞ እንዳልኩ ፈሪ ናት ትንሽም ስለሆነች ኦኬ የሆነ እኔንም ስለምትፈራኝ ይሁን አላቅም አትነግረኝም እና በቃ እኔን እያረገኝ እንደሆነ እሷንም እንዲያረጋት ነው ብዬ ስላሰብኩ ነው። እሺ ለሱስ አልጠየቅሽውም ስላለው ነገር ምንድነው? ለሷስ አልጠየቅሻትም ገብተሽ ምንድነው ነው እንደዚህ አይነት ሰው እያስፈራራን ነው ወይም ደግሞ እንደዚህ አይነት ሰው የሚባል ሰው ታውቂያለሽ ወይ ብለሽ የሆነ ጥበብ በተሞላ መልኩ አልጠየቅሻትም? እሷ እንዳትደናገጥ እንዳትፈራ አድርገሽ? አይ እሱን እንኳን ማረግም አልችልምም አላደረኩትም። ምክንያቱም አትችልም እንትናት ካወቀች ትረብሻለች ትፈራለች ምናምን ብለሽ ማለት ነው። በቃ ያው እናትና አባቶቻችንንም ስላጣች እኔንም ምታጣ ነው የሚመስላት። ለዛ እንዳትጎዳ በጣም ነው የምጠነቀቅላት። እሺ ስለዚህ እኔ በትክክለኛው መልኩ ወይም እሷን ማስረዳት ወይም ደግሞ እሷን ማዋራት ባለብኝ መልኩ ማለት በምችለው መልኩ በሙያዊ በሆነ አይነት አነጋገር አናግራታለሁ። በማትፈራበት በማትሽንበት ጥበቃ እንደምናደርግላት ሁላ በራሳችን አይነት መልኩ አናግራታለሁ። ስለዚህ እሷን ልታገናኝ ትችላለሽ፣ ሄደን ልናወራ እንችላለን። ችግር የለውም። ቤት ነው የምትኖረው? ኦኬ ቤት ነው የምትኖረው? ቤት ነው። እርግጠኛ ነሽ? ስለዚህ አሁን መሄድ እንችላለን? በጣም ጥሩ። እንግዲህ ተመልካቾቻችን ከባለ ጠቋሚያችን ጋር የነበረን ቆይታ ይሄንን ይመስል ነበር። ቤት ከገባን በኋላ እህትየውን ሄደን የምናናገራት ይሆናል። የምትሰጠን ምላሽ ወይም ደግሞ የምትሰጠንን ወይም እሷንም እያስፈራራት እየጨቆናት ወይም ደግሞ በጣም አስቸጋሪ ሁኔታ ውስጥ ካለች የምትነግረን ብዙ ነገር ይኖራል ብዬ አስባለሁ። እስኪ ቤት ገብተን ያሉትን ነገሮች ደግሞ ከነሱ ጋር አብረን የምንከታተል ይሆናል። አብራችሁን ቆዩ። ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? እኛ አለን በጤና። ያው ውጭ የተፈጠረውን ነገር የነገረችንን ነገር በጠቅላላ የተከታተላችሁትን ይመስል ነበረ። ጠርታኝ ስላለው ነገር በጠቅላላ ያወራችን ነገር አለ። ምንድነው ነው እየተፈጠረ ያለው ነገርስ ከታናሽ እህቷ ጋር ምንድነው የሚለውን ታናሽ እህቷ ስለ ጉዳዩ ምንድነው የምታውቀው የሚለውን ለማጣራት ደግሞ ከራሷ አንደበት ቀጥታ መስማት ስላለብን ቤት ውስጥ ተገኝተናል። ይሄው ታናሽ እህቷ አጠገቤ ትገኛለች። እስኪ ታናሽ እህቷ ምን እንደምታውቅ ስለተፈጠሩት ነገሮች በጠቅላላ የምታዋዛን ይሆናል፣ የምትነግረን ይሆናል። በዛ ተመርኩዘን ስለ ችግሩ መፍታት የሚገባንን አይነት ይዘት የምናገኝ ይሆናል፣ የሆነ ጫፍ የምናገኝ ይሆናል ብዬ አስባለሁ። እስኪ ወደ እነሱ እናልፋለን። ሰላም እንዴት ነሽ? ሰላም ነው አለን። እስኪ ከስምሽ በመነሳት ያለውን ነገር ተማሪ ነሽ፣ ሰራተኛ ነሽ፣ ከእህትሽ ጋር ያለው ፍቅር ምንድነው ስላለው ነገር በደንብ እሷስ ስለምትለን ነገር ምንድነው የምታውቂው ያለውን ነገር በጠቅላላ እናወራለን። እሺ ስሜ ቤዛ ይባላል። ትንሽ ትንጭቅ ታርቂኛለሽ? ስሜ ቤዛ ይባላል። ተማሪ ነኝ። ያው እሷ እህቴ ናት፣ እህቴም እናቴም ናት። ያው እሷ ናት የምታሳድገኝ። ከአዲስ አበባ ከሐዋሳ ከመጣን ትንሽ አመታት ሆኖናል እና እዚህ ነው ያለነው። እዚህ ነው እየኖራችሁ ያላችሁ? ኦኬ አሁን እህትሽ ማለት ነው መደንገጥ አያስፈልግሽም፣ መረበሽ አያስፈልግሽም። የተወሰነ ችግር ውስጥ እንዳለች እየነገረችኝ ነበረ። ችግሩ ደግሞ የመጣው ከአንቺ ጋር በተያያዘ በተወሰነ መልኩ ግራ ያጋባት ያወዛገባት ነገር እንዳለ ነው እየነገረችኝ ያለችው እና ነገሩም ምንድነው ነው አንቺን ሊጎዳሽ የሚችል ሰው እንዳለ እያስፈራራሽ ያለ ሰው እንዳለ እና ያ ደግሞ እሷ ላይ በጣም ብዙ ፍርሃት እንደፈጠረባት ነው እየነገረችኝ ያለችው እና ምንድነው እስኪ የተፈጠረው የምታውቂው ነገር ምንድነው? በዚህ ጉዳይ መጥቶ ያናገረሽ ሰው የሚያስፈራራሽ ሰው አለ? አይ ማንም የለም። ምንድነው የሚለው እህቴ? እኔ ማንም የሚከተለኝም ሰው የለም፣ ምንም የለም። እንደውም እናንተን ሳይኔ ደንግጫለሁ። እነማን ናቸው እህቴ? ማለት እኔ እንግዳ መስሎኝ ነው እስካሁንም ዝም ያልኩት። ምንድነው? እሱም እሷ ጋር ካሜራ ይዟል። እሱም ምንድናቸው? አይ እህቴ እንደዛ እኮ አይደለም እኮ። ምንድነው? ያው ድንገት አንቺን የሚከታተል ሰው ካለ ብዬ ነው፣ እኔንም እንደሚከታተሉኝ ማለት ነው። እኔ ምንም የሚከተለኝ ሰው የለም። ከጓደኞቼ ውጪ ምንም የሚከተለኝ ሰው የለም። ታውቂያቸዋለሽ ደግሞ ጓደኞቼን እኮ። እኔን የሚከተለኝ ሰው አለ እኮ። አንቺን ሊከተልሽ ሊሆን ይችላል። ደግሞ ሲቀጥል ማን ነው አንቺን የሚከተልሽ? ምን አይነት እንደዛ ብለሽ ጠይቂኝ እንጂ እኮ አሁን እኮ እያፈጠጥሽብኝ ነው ያለሽው እህቴ። እንዲያስደነገጠኛው የሚከተልሽ ሰው አለ ምናምን እኮ። እንደኔ የሚከተሉሽ መስሎኝ ለጥንቃቄ ነው ያመጣቸው። እሺ ማን ነው የሚከተልሽ አንቺን? ማን አባቱ ስለሆነ ነው አንቺንስ የሚከተልሽ? እኛ አላቅም እህቴ። ምን ፈልጎ ነው? ግን በቃ ለራሳችን በጣም እንትን ውስጥ ነን፣ ጭንቀት ውስጥ ያለን መስሎኝ ነው። ያው አሁን ያመጣሽው ባህሪ ደግሞ እየነገርሽኝ ስለሆነ ብትነግሪኝ ብዬ ነው።
ምን አጠፋውኝ ነው እህቴ? ያጠፋው ጥፋት አይተሽብኛል አይደለም ማለት ቆይ አንዴ ተረጋጉና ያልገባኝ ነገር አለ። ቀደም ስትነግሪኝ በጣም ትልቅ ችግር ውስጥ ነው ያለነው፣ ታናሽ እህቴንም ሊጎዳብኝ የሚችል ሰው አለ፣ እያስፈራራኝ ነው በስልክም እያገኘኝም ብለሽኝ ነበር። አዎ እሷ ስለማታወራልኝ እኮ ነው አባቴ፣ እያወራች አይደለም እሷ። ኦኬ ይኸውልሽ ቤዛ ነበር ያልሽኝ አይደለ? ታናሽ እህቷ ነሽ። ምናልባት ሰዎች እያስፈራሩሽ ከሆነ ለአንድ ሰው ምንም አይነት ነገር ብትናገሪ ከሆነ ከባድ ችግር ውስጥ ትገቢያለሽ ምናምን ብለውሽ ከሆነም እውነቱን ልትነግሪኝ ይገባል። ምክንያቱም አሁን እህትሽ በጣም በዚህ ልክ ተጨንቃ ችግር ውስጥ እንዳለን የሚያስፈራራን ሰው አለ፣ ሊያግዘን ሊረዳን የሚችል ሰው የለም ካጠገባችን እያለች ነበረ ቅድም ስታወራኝ የነበረውና አሁን ደግሞ አንቺ ምንም የሚያስፈራራን ሰው ምንም በዙሪያችን ምንም ሌላ አይነት ሰው የለም ምናምን ነገር እያልሽኝ ነው ያለሽውና ያልተግባባንበት ወይም ደግሞ ያልገባኝ ነገር አለ። ምንድን ነው ነገሩ? እስኪ ግልጽ አድርጉልኝ። እኔ ነኝ እንደውም ያልገባኝ። እናንተ መጠየቅ ያለብኝ እኮ እኔ ነኝ። ምክንያቱም የማይከተልሽን ሰው እየተከተለሽ ያለ ሰው አለ አለች። እሺ ካለ ተናገሪ ነው ካልኩሽ። ምንም የለም በቃ የለም ያለ ነው የሚመስለው። የለም ምንም የለም። ግን አንቺ ከሌለ ደግሞ እኔን እኔ እንጃ። እሱን እኮ ስለጨነቀኝ ነው። አንቺ ምን አለብሽ? እኔ ያለሁልሽ። እኔ ግን ማንም የለኝም። እንዴ እኔ ያለሁሽ እንጂ እኔ እህትሻለሁ እንዴ እህቴ። ኦኬ ትንሽ መሆኔን አይተሽ ነው? አይ ብትኖሪ ማኖር እኮ ጭንቀቴ ሊገባሽ ይገባ ነበር። ምንም የለማ። እንዴት ምን እያልሽ ነው? አንቺ እኮ ለኔ እህት ብቻ አይደለሽም እናቴም ነሽ እንጂ እኮ። እኔም እኮ ለዛ ብዬ ነው ተጨንቄልሽ የእነሱን እንዲመጡ ያደረኩት እና እንዲያግዙኝ ብዬ ነው። አንቺን ያለሽ ካለ እሺ ነው እኔን አለ ገንዘብ ምናምን ፈልጎም ከሆነ እሺ። እኔ ጋር ግን ምንም የለም እህቴ። በቃ ከሌለ ችግር የለውም። የምፈልገው አለመኖሩ ነው እህቴ። ግን ሰውየውን ታሳይኛለሽ፣ እንገለዋለን ሁላ። እሱ ማን ስለሆነ ነው እህቴን የሚነካው? አሁን በጣም ግራ ያጋባችሁኝ ማለት ነገሮች ትንሽ ውስብስብ እያሉብኝ ነውና ቅድም ስትይኝ አንቺ ውጪ ደውለሽልኝ በጣም እርዳታዬ እንደሚያስፈልግሽ የሆነ ሊጎዳችሁ የፈለገ ሰው እንዳለ እና በአካል መተሽ ማውራት ነው እንደምትፈልጊ ያወራሽኝ ነበር። አሁን መግቢያም ውጫን ያጣሁት እኮ አሁን ለኔ እያልሽኝ ወይም ለእሷ እያልሽ ያለሽው ደግሞ ካለ ድንገት ካለ ብዬ አስቤ ነው የጠራው ነው እያልሽ ያለሽው እና በዚህ መካከል በጣም የሆነ የተጣረዘ ሁለት ሀሳብ እንዳለ ነው እየተሰማኝ ያለው። ምክንያቱም አንቺን እሷ አጠገብሽ እንዳትደርስ የሚያስፈራራሽ ወይም ደግሞ በጣም የሚቆጣሽ እህትሽንም ደግሞ አደጋ ውስጥ ላይ ከትብሽ የሚችል ሰው ካለ እሷ ሳታውቅ እነዚህ ነገሮች ሁሉ እንዴት ሊሆኑ ቻሉ ብዬ አንቺን እየጠየቅኩሽ ያለውና ያው እኔ ስለሰጋው እኮ ነው። ያው እህቷም እናቷም እኔ ስለሆንኩኝ ካጠገባችን ቅድም እንዳልኩ ማንም ሰው ስለሌለ ያው እናንተ እንድታግዙኝ ብዬ ነው። እኔን በወጣው በገባው ቁጥር ከሷ ራቂ ነው ከእህትሽ ራቂ ነው። እኔ ከራኳት ደግሞ ማን ነው አብራት የሚሆነው? ኦኬ እሺ አሁን እሷ እያለችኝ ያለው ነገር ነው ትክክል ወይስ አንቺ እያልሽኝ ያለሽው ነው ትክክል? እሷ በዙሪያዬ ምንም አይነት ሰው የሚከታተለኝ የሚያስፈራራኝ ሰው የለም እያለችኝ ነው ያለችው። አንቺ ደግሞ በጣም የሚከታተለን የሚያስፈራራን ጭራሽ ለእሷ ህይወት ደግሞ ለታናሽ እህቴ ደግሞ ህይወት በጣም አስጊ ሁኔታ ላይ የሚከተል ነገር አለ ነው እያለችኝ ያለሽው። እና በዚህ መካከል የቱ ነው እውነቱ? ምንድነው ነው? ቤዛ አንቺ ነሽ የደበቅሽኝ ወይስ ሰላም አንቺ ነሽ ስለሰጠሽኝ ስላለው መረጃ ትክክል ያለው ነው ወይስ ጊዜን እየገደልሽብኝ ነው ዝም ብለሽ ያለሽው ነው? እንዴ እኔ ለምን በማይሆን እንትን ጠራሃለሁ ሲጀምር እንድታግዘን ነው እንጂ እኛ እኮ እዚህም ሲጀምር የመጣ ነው ከሐዋሳ ነው ልንሰራ ስራ ራሱ መስራት አልቻልኩም። እኔ ካልሰራው ደግሞ እሷንስ በምንድን ነው ማስተዳድራት? ከሷ ራቂ እያለ በቃ እየዛተብኝ ነው ያለውና ለመሄድ ራሱ በቃ እንነሳ ምናምን እላታለሁ። ግን በቃ እስኪ ደረጃ ላይ ነው ያለነው። ኦኬ እሺ እያልሽኝ ያለሽው አንቺን በሷ ጉዳይ የሚያወራሽ ሰው እሷ ግን ምንም አይነት ነገር የማታውቀው ጉዳይ አለ ነው እያልሽኝ ያለሽው? አዎ እንግዲህ ካላወቀች እንደዛ ነው የሚሆነው። ስለዚህ እኔ ግን ተሳስቶ ማለት ሰው ጠፍቶበት ወይ ተመሳስለሽበት እንደው እኛ ማን ነው የሚነካን? እኛ ማላ ሄደን ነው እኛ ማን ነው የሚነካን? እስቲ አስብ። አይ ሰው ተምታቶበትም ሊሆን ይችላል። አንዳንድ ሰው ተመሳስሎበት እንደዛ ሊሆን ይችላል። ስንቴ ነው ያገኘሽ ሰውዬው? አረ ሁሌም ነው በወጣው በገባው ቁጥር ነው የሚከታተለኝ እኮ። እኔ ግን እንደዛ አይመስለኝም። ምክንያቱም ልጁ በቃ ተመሳስሎበትም ሊሆን ይችላል እንጂ እኛ አዲስ አበባ ከመጣን ስንት ጊዜያችን ነው? ማጋ ሄደን ነው ማንን ነክተን ነው? አንቺ እህትሽን እንደዚህ እህቴን እንደዚህ እንደው ቢሳሳት ስምሽን ምንሽን ይሳሳታል? እኔ እንጃ። ፎቶሽንም እኮ እያሳየኝ ነው ከዚች ራቂ ያለኝ።
ኦኬ እሺ ምናልባት እዚህ አዲስ አበባ ከመጣችሁ በኋላ ከማንም ጋር ተገናኝታችሁ ወይም ከማንም ጋር ተነካክታችሁ ላይሆን ይችላል። ሐዋሳ እያላችሁ ስላለው ነገር እስኪ የተወሰነ ነገር አጫውተኝ። ሐዋሳ በመካከላችሁ አንቺንም እሷንም ሊጎዳ ሊተነኩስ የሚችል ከቤተሰብ ጋር የተያያዘ ወይ ከገንዘብ ጋር በተያያዘ ወይም ደግሞ መጥፎ እናንተን ጠላት ሊሆናችሁ የሚችል ሰው አለ ብላችሁ የምትጠረጥሩ ሰው አለ? የለም እዛኛ በሰላም የወጣ ነው ቤት ሞተን ማናቅ ኦኬ እሺ አንቺንስ ምንድነው ነው የሚልሽ? ከሷ ጋር እንድትርቅ የሚፈልግበትን ምክንያት ሲነግርሽ ምንድነው ነው የሚልሽ? እኔ ሰው ተሳስተሃል ምናምን ነበር ያልኩት መጀመሪያ። ከዛ በሁለተኛው ቀን ስሟን ጠራልኝ ቤዛ አለ። ከዛ አይ አሁንም ተሳስተሃል ወንድሜ ምናምን ስለው ፎቶዋን ይልሽ ይሄን እቺ ልጅ አታውቂያትም እንዴ ምናምን አለ። ከዛ ሳያት ደነገጥኩኝ። እህቴ ናት። ከዛ ምን ማለት ነው ማለት ከሷ ራቂ አልኩሽ አይደል አለብዛ እገልሻለሁ ምናምን ይል ይዝትብኛል። እሺ ከሷ ጋር አንቺ ልታገናኛት አልሞከርሽም ነው ወይስ በሰዓቱ ይሄን ነገር ከነገረሽ በኋላ ለሷ አልነገርሻትም መጣሽ? አልነገርኳትም። ለምን? ትጨነቅብኛለሽ ብዬ። ኦኬ ምናልባት አሁን አልነገርሻትም ነገሮች እየዋሉ እያደሩ ሲመጡ ነገ ላይ ታቋለሽ ብለሽ እናስባለን። ምክንያቱም ማንም ሰው ነገሮች ሲደራረቡ የመጨረሻ አማራጩ ሲሆን ራሱንም እንዲጠብቅ ከማሰብ ለወዳጁ እንደዚህ ነገር ሊፈጠር ነው እንደዚህ ራስን ጠብቅ ይባላል ብዬ አስባለሁ። እና እሷ ላይ ጉዳት ከመድረሱ በፊት እንዳትዘናጋ እንደዚህ የሚከታተለን ሰው አለ ብለሽ ለመናገር አላሰብሽም ለሷ? አዎ አላሰብኩም። ምክንያቱም በጣም ትጨነቃለች። እኔ ደግሞ ስትጨነቅ ማየት ስለማልፈልግ ብቻዬን ነው ነገራቶችን መፍታት የምፈልገው። እንዳያት ያው ትንሽ ልጅ ናት። እሺ ቤዛ አንቺ ግን እርግጠኛ ነሽ ምንም አይነት ሰው እያስፈራራሽ እየተከታተለሽ ያለ ሰው የለም? እኛ ማለት ሰው ሀገር ሰው ናቸው ብሎ ሊሆን ይችላል ማለት እህቴ ለኔ እንደ እናቴ ስለሆነችም ሊሆን ይችላል። አታልቅሽ ሳታለቅሽ ገና ምንም የተፈጠረ ነገር የለም። አሁን ፎቶ አንስቶኝም ማለት ቤተሰብ የላቸውም ምንም የላቸውም እና በቃ የሆነ ነገር ሊቀባበል ፈልጎ ሊሆን ይችላል እንጂ እኔ ምንም ማቀው የለም ምንም ማለት ነው እንጂ እሷ ለኔ ያላትን ወዷን ስለሚያውቁ እንግዲህ አላቅም እንጂ ምንም የለኝም። እኔ ከመግባት ክላስ ገብቶ ከመውጣት ውጪ ሌላ ምንም ነገር እኔ ጋር የለም። ምንም አይነት ሰው በዙሪያሽ መጥቶ እህቴንም እኔንም ትጎጃለሽ ምናምን ነገር ብሎ የሚመጣ ሰው የለም? የለም። አንቺንም በእህትሽ ጉዳይ ያናገረሽ ሰው የለም? ምንም የለም። ኦኬ እና ምንም አይነት በዙሪያሽ ሰው የለም? እዛም ከሐዋሳም እዚህም እያለሽ ምናምን ነገር ለአደጋ ሊያጋልጥሽ የምትፈሪው ነገር ምንም የለም? ምንም የለም። እህቴ ስለምትወደኝ ብቻ ነው በቃ አውቀው እህትም ወንድምም ምንም ሌላ ሰው ስለሌለኝ ከኛ የሆነ እንትን ፈልገው ነው እንጂ ምንም የለም። እስከማውቀው እህቴ አታልቅሽ እንጂ የምታውቂው ነገር ካለ እኮ ለኔ እህቴም እናቴም እንዴት አንቺ እንደዚህ ይገባኛል እኮ እህቴ እኮ የምታውቂው ነገር ካለም ተናገሪ። ማታውቂው ነገር ከሌለም ደግሞ አትጨናነቂ። እኔ እኮ ለልብ አረግሽኝ ምንም የለ እህቴ እኔ እየደበቅሽኝ እንዳይሆን ሰው ትጎዳብኛለሽ ብለሽ ምንም የለ። እኔ ካንቺ መቼ ነው ደብቄሽ የማውቀው? ምንስ ደብቅሻለሁ? ማንስ አለኝ ብዬ ነው አንቺንም ደብቅሽ እኮ አሁን እኮ ልጅነት ይዞሽ እያስፈራራሽ ምናምን ከሆነ ንገሪያቸው እንዲረዱን እኮ ነው ያመጣዋቸው እህቴ። የለም ማንም የለም። እኔ ማንንም የማውቀው ሰው የለም። በጣም ይቅርታ እኔ እውነቱን ለመናገር ከሆነ ስሜትሽን እረዳሻለሁ። በጣም ፈርተሻል ነገሮች እኮ አስፈራርቶሽም ከሆነ እህቴ ተናገሪ እንጂ እሷ ያለች ካለ እነሱ ማን ያግዘናል ማን ይረዳናል? እኔ ናትሽ በኋላ ከምትሰቃይ ለምን አትነግሪያቸው? የለም እህቴ ምኑን እሺ ምን እኔ እኮ ያስለቀሰኝና እንደዚህ ሆዴ ባሰኝ ማንም እህት ወንድም የላቸውም በሚለው አንቺ ላይ እንዴት እንደዚህ ሆነ? እሺ እኔም ብቻ እንዴት እንዲልሉ ይችላል? እኔም ብቻ ለምን ይከታተሉኛል? አንቺን እሺ እንዴት ነው ማይከታተሉሽ? በቃ አንቺን ስለምትወጂኝ እናቴም እህቴም ስለሆንሽ ይመስለኛል እኔም ፎቶ አንስተውኝ ካንቺ ገንዘብ ለመቀበል ያመጡት ሲስተም ነው ብዬ ማስበው እኮ እንደዛ ቢሆን እህቴ እየተከታተሉሽ እያስፈራሩሽ ምናምን ከሆነ ችግር የለውም። እኔ ጋር ማንም የለም እህቴ እኔ እስከማውቀው ምንም የለም። እየደበቅሽ ከሆነ ከዚህ በላይ የሚረዳን ሰው የለም። እባክሽ ንገሪያቸው እህቴ። ይኸውልሽ እኔ አትፍሪ ችግር የለውም። ምንም አይነት ችግር ውስጥ ብትሆኚ እያስፈራሩሽ የሚሆኑ ከሆነ ከኛ ክትትል ከህግ ደግሞ ሁሉም ሰው በታች ነው። ሁሉም ሰው በህግ ውስጥ ነው የሚተዳደረው። አሳቤን ተረዳሽኝ? በምንም አይነት ማስፈራራት ውስጥ ቢሆን ጥበቃ እናደርግልሻለን። እቺን ነገር ካጫወትሽኝ ከነገርሽኝ ጀምሮ ምናልባት እሷን በሷ ፊትም ማውራት ካልፈለግሽ አሳቀዋታለሁ። እውነቱን ለመናገር ከሆነ እሷን ላስወጣልሽና እያንዳንዱ ነገር ማውራትም ትችያለሽ ከኔ ጋር። ካለበለዚያ ግን ይኸውልሽ ድንገት አንቺንም እህትሽንም ሊጎዱ ይችላሉና እባክሽ ምንም ነገር ልደብቅኝ የምትችይው ነገር ወይ ምንም የሚያስደብቅሽ ነገር እንደሌለ በዚሁ አጋጣሚ እስቲ የምታውቂውን ነገር ተናገሪ እህቴ እባክሽ። እኔ ላንቺ ደብቄ ለነሱ ምላቸው ምን አለ? ያው ነው እንደኔ ያቸው
እሺ እነሱ ይወጡ ልጠይቅሽ ብቻ። እሺ ምንም የለም። እነሱም ቢወጡ እኮ ምንም የምጠይቅኝ የለም። ምንም አዲስ ነገር የለም። ያው ነው የምታውቂው ነው በቃ። እኔ ተጓደኞቼ ውጪ ሌላ ሰው ማንንም አላውቅም እህቴ። እኮ ከጓደኞችሽ ውስጥ ቢሆን ያስፈራራሽ የለም? ሴቶቹ ታውቂያቸዋለሽ እኮ አብረሻቸው የምትማሪ ከሆኑ ችግር የለውም ንገሪኝ እህቴ። የለም የለም። ምን ቢያረጉሽ ነው እንዴ የተሳቀቅሹ? አልተሳቀቅኩም እህቴ። እኔ ያለንበት ወይ ያሳዝነኝ ነው እንጂ ምንም የተሳቀቅኩበት ጉዳይ የለም። ስለዚህ ምንም ልትነግሪኝ የምትችይው ነገር የለም? እርግጠኛ ነሽ? በሁሉም ነገር ትተማመኛለሽ? አንቺ ሰላም ነሽ? በዙሪያሽ የሚያስፈራሽ ወይም ደግሞ ትላንት አልፋችሁት ከመጣችሁ ከዋሳ ህይወታችሁ ወይም ደግሞ እዚህ አዲስ አበባ ላይ እንደዚህ የሀሳብ ልዩነቶች ውስጥ አንቺን እስከ ማስፈራራት ቤተሰብሽን እስከ መረበሽ የሚያደርስ ምንም አይነት ነገር የለም? የለም። ግን አሁን ሰላም ውስጥ እኔ የተሰማኝ አይደለም። ምክንያቱም በእህቴ መጥተዋል እንጂ እስካሁን ሰላም ነው ያለ ነው። ስለዚህ ምንም አይነት ነገር የለም ማለት ነው? አዎ ምንም የለም። ኦኬ እሺ። ምናልባት ግን እርግጠኛ ነሽ አሁን ስለሚባለው ሰውዬ በእህትሽ ጉዳይ ነው የሚያስፈራራሽ? እኔ በእሷ ጉዳይ ነው። እሷ ደግሞ ምንም የምታውቀው ነገር ከሌለ እንዴት እኔ ሊያስፈራራኝ ይችላል? አዎ እኔም እያልኩሽ ያለሁት ምናልባት ከዚህ በፊት ከእህትሽ ራቂ ነው እያለኝ። አዎ ከእህትሽ ራቂ ነው እኮ። ምናልባት ከእህትሽ ራቂ መተለይ ለምንድን ነው የሚያገናኘው ጉዳዩ ከእሷ ጋር ብራን ብለሽ አልጠየቅሽውም? ያ ሰው እንደዛ መች እድሉን ሰጥቶኝ ራቂ ብሎ ነው በቃ ሁሌ እየዛተብኝ ይሄዳል። አሁን እኮ ስገባም ስወጣም እኮ እየተሳቀቅኩ ነው። ከኛ ምንድን ነው የሚፈልገው? እሺ እኛስ እስከ መቼ ነው የምንሳቀቀው? አገለቀንም እኮ እንውጣስ ብለን ነበረ። ግን እንዴት በምን አሁንም ደግሞ ሌላ አደጋ ቢያደርሱብንስ? ኦኬ እሺ። እስኪ እሷ ለጠየቀችሽ ጥያቄ መልሽልሽ። ከእናንተ ምንድን ነው የሚፈልገው ብለሽ ታስቢያለሽ? አንቺ ከሷ መራቀሽን የሚፈልገው ለምንድን ነው ብለሽ ታስቢያለሽ? ለምን ሳልጠየቅሽው እህቴ? እኔ ሲመስለኝ እሷን ፈልጎ ነው የሚመስለኝ። ሌላ እኮ እሷን ያልፈለገ ሰው ወይ በብር ይደራደራል ወይ በሆነ ነገር። እሱ እኮ ከሷ ነው በቃ። እሷን ፈልጎ ከሆነ አንቺን ከሷ ሳያርቅ እውነት ጤነኛማ ወዳጅም ከሆነ ወይም ደግሞ ከሆነ የስራ ሰው ከሆነ አንቺን ከሷ ሳያርቅ ቀጥታ መጥቶ እሷን ማናገር አይችልም ታዲያ? እኔም እኮ እሱ ነው ግራ የገባኝ። ለዛ እኮ ነው እንድትረዱኛ የጠየኳችሁ። ስለዚህ እሷን መጥቶ ማናገር አልፈለገም ወይም ደግሞ ካንቺ እህትሽን እንጎዳለን ገንዘብ ነው ያለሽ? አረ አላለም። እሷን ብቻ ነው የሚፈልጋት። እኔ ግን እንደዚህ አይነት ሰው እንደሚመስለኝ ከሆነ ማለት ተሳስቶ ነው የምለው። ለምን ፎቶሽም ስምሽም በቃ የሆነ ስም ተመሳስሎበትም ሊሆን ይችላል እህቴ። ለምን እኔን ካንቺ ለምን ይወስደኛል? እኔም የሚፈልግና የሚወደኝ ሰው ከሆነ እኔን ካንቺ ለምን ማለት ከእህትሽ ራቂ ምናምን ማለት እኔም እኮ ግራ የገባኝ ለዛ ነው። በቃ እኔ ግን ተሳስቶ ነው የምለው። ምናልባት ደግሞ ከአንቺ ያላስታወሹ ነገር ካለ ወይ ከሷ ራቂ እያለሽ ያለው ሰው ምናልባት ከሷ ጋር እንዳልኩሽም ከመውደድ ጋር በተያያዘ ብቻ ካልሆነ በንግድ ስራ ወይም ደግሞ በተለያየ ማህበራዊ ጉዳዮች ላይ ምናምን ነገር የተቀያየምሽው ሰው ቤተሰብን ያንቺ ቤተሰቡን ያስቀየመበት ወይም ራሱን ያስቀየመ ምናምን ነገር ሊሆን ይችላል። ምናልባት ከሁለታችሁ ወጣ ያለ ነገር የቤተሰብ ጉዳይ ሆኖ ወደ እናንተ የወረደ ሊሆን ብለሽ አታስቢም? እንደዛ የለም እንደዚህ የሚባል ነገር የለም እንጂ እስካሁን በሰላም ኖረናል እኮ። አሁን በቅርብ ጊዜ ነው በቃ እንደዚህ ነገር የተፈጠረብን እንጂ እኮ እኛ በሰላም ነው የኖርነው። ከአዋሳም ስንወጣ በሰላም ነው፣ እዚህም በሰላም ነው የምንኖረው። እኛ ከሰው ጋር መጣላት መጋጨት ምናምን የት ተቀምጠን? አይ ምናልባት አንቺን ቤዛና አንቺ ሳትሆኑ ቤተሰብ ምናልባት አረ የለም እህቶች ምናምን ወይ አባት እናት ምናምን ነገር በድንበር ምናምን አይ የለም እንደዛ የለም። የለም እንደዛ አረ እንደዛ የለም። ምንም አይነት ነገር የለም። አዎ ኦኬ እሺ። ምናልባት ሰውየው እኛ መኖራችንን ወይም ደግሞ እኛ ያለንበትን አይነት ሁኔታ ላይ ከሆነ ተከታትሎ ሰውየውን ማግኘት ሳይኖርብን አይቀርም። ሰውየውን የምናገኝበትን ሁኔታ በሆነ አይነት መንገድ እንፈጥራለን። ያው ልናገኘው የምንችለው ብዬ ማስበው አንቺን ሲያናግር ነው ብቸኛው አማራጫችን። ምክንያቱም እኛ እንደ ጋዜጠኛ ልናናገረው ብንፈልግና ቀጥታ እንትን ብንል ምቾት ሊነሳው ወይም ደግሞ ፈቃደኛ ላይሆን ይችላል። ሐሳቤን ተረዳሽ? ስለዚህ ያለን አማራጭ ምንድነው? አንቺን ከሱ ጋር ስትገናኝ እሱን አግኝተን ማናገር ነው። ስለተፈጠረው ስላለው ነገር ምን እንደሚፈልግ ማለት ነው። እየተከታተለሽ እያስፈራራሽ በእህትሽ ያለውን ሰው ማግኘት መቻል ይኖርብናል ማለት ነው እኮ። በምን አይነት መንገድ ነው የምታገኙት? ኦኬ በምን አይነት መንገድ መሰለሽ? ምናልባት እሱ ሲከታተልሽ ስትወጪ ስትገቢ እየጠበቀ ነው ማለት ነው አይደል? እያናገረሽ ያለው ቀደም እንዳልሽኝ ያ ማለት የምትወጪበትን የምትገቢበትን ሰዓት ያውቃል ማለት ነው። ስለዚህ የምትወጪበት የምትገቢበት ሰዓት ላይ እኛ በዛው ሰዓት ትክክለኛ ፖዚሽናችንን እንይዛለን። ደግሞ እሱን
እናንተን ካየ በኋላ ቢገላት እኮ ለምንድን ነው ማግኘት የሚያስፈልገው? ሰዎች ነን። ጥሩ ጥያቄ ነው። ሴት እኮ ናት። እናንተ እኮ ወንዶች ናችሁ። እንዴት ነው የምታስበው? ሁለት አይነት ጥሩ ጥያቄ ነው እያልሽኛለሽ። ምናልባት ይኸውልሽ የሚጎዳት ወይ የሚገላት ቢሆን ማለት ነው ሊያናግራት ባይፈልግ እስከዛሬ ይገላት ይደርስባት ነበር። የሚፈልገው አንቺን ከሷ መለያየት ነው። ተለያይታችሁ ማየት ነው። ማን ያውቃል ምን እንደዶለታ ሆነ። ስለዚህ የዶለተ ከሆነ ማለት ነው እስከዚህ ሰዓት እኔና እናንተ ጋር ግንኙነት መሆኑን አያውቅም፣ መኖሩን አያውቅም። ስለዚህ እሱ የሚያቅደው እኔን ከእናንተ አጠገብ ውጭ አድርጎ ነው ማለት ነው የሚያቅደው። ሐሳቤን ተረድታችሁኛል አይደል? ስለዚህ እኛ ቀድመ ጥንቃቄዎችን ወንድሜ አሁን የምትፈልገውን እሷ አገኘቻ ጉዳይን ሰማ በቃ አሁን ተወው። እኛ ህይወታችንን እንፈልጋለን። ምክንያቱም እህቴ ምንም እንድትሆንብኝ አልፈልግም። ስለዚህ አልፈልግም። ምንድነው የምትወጪ ያለውበትን ሰቀቀን ስላልገባሽ ነው። እህቴ የለሽ ወንድም የለን። አንድ ነገር ብትሆኝስ እኔስ ቢያግተኝስ? እሺ ከተባለም ግን ደግሞ እኔ እንደሚመስለኝ ይሄ ሰውዬ ሰው ተመሳስሎበት ነው። ስለዚህ የማይሆን እንትን ውስጥ አትግቡ። በቃ የምትፈልጉትን አገኛችሁ። የማይጎዳን መንገድ እንትን በልልን። እህቴ ለምንድነው ማልሽ ስለሆነች ነው እሷን አትስማት። በጣም ጥሩ ጥያቄ። ለምንድነው የማትሰሚኝ? በቃ ይሄው እኮ ምን ሰደብኳቸው አይደል? የሚፈልጉትን መልስ አግኝተዋል። ስለዚህ ይሄዱ በቃ። እስቲ ዝም በይ። ኦኬ እሺ። ምናልባት እናንተ ጋር አልተግባብቱ የተፈጠረው እኔ ጋር ካለው የጥያቄያችሁኝን መልስ ልመልስላችሁ። ምናልባት የሚጎዳችሁ ከሆነ እስካሁን ባለው ይጎዳችኋል። ሐሳቤን ተረዳሽኝ? ከዚህም በኋላ ሊጎዳችሁ ይችላል። ቀኑ ዛሬ ነው፣ ነገ ነው፣ ከነጎዳ ነው አይታወቅም። ጥንቃቄ መውሰድ ያለብንን ነገር በጠቅላላ እኔ ጋር ኬዙን ካመጣችሁ ሰዓት ጀምሮ በምን አይነት መልኩ እናንተን መጠበቅ አለብኝ፣ በምን መልኩ እናንተን ፕሮቴክት ማድረግ አለብኝ የሚለውን ነገር አስቤበት ነው መጣው። ይቺን ቃል በቃል ከነገራችሁን ጊዜ ጀምሮ እያንዳንዱ እንቅስቃሴያችሁ እናንተን በተመለከተ የደህንነት ሁኔታችሁን ወስደው ኃላፊነት እኔ ነኝ ማለት ነው። አሁን ደግሞ የባስ ችግር ውስጥ እንዳከተኝ እንጂ ስለዚህ ምንም አይነት የባስ አሁን ይኸውልሽ እኔ ኬዙን ይዤው ምንም አይነት ችግር ውስጥ የተከባበት ፋይል የለም። እናንተ ተረጋግታችሁ ብቻ እምላችሁን ካደረጋችሁልኝ ምንም አይነት እናንተ ላይ ጉዳት አይደርስም። ችግር የለውም ያምናለሁ። እኔ ምልህላ እሺ አንቺ ምንድነው በቃ ኬዙን ተው። ሰው ታውቃለህ ብላ ነው ኬዙን በፍጹም ልተወው አልችልም። ምክንያቱም አደጋ ውስጥ ነኝ ብላችሁኛል። አደጋ ውስጥ ነኝ ብላችሁኛል። እሷ ናት እኮ አደጋ ውስጥ ነው ያለችው። እሷ ናት እንጂ እኔ አደጋ ውስጥ የለውም እኮ አለች። ግን እሷም ደግሞ ሰው ተመሳስሎበት ነው ሰው ያለ። አደጋ ውስጥ ካልሆንሽም ቤዛ አንድ ነገር ያልተረዳሽኝ ነገር ከሆነ አደጋ ውስጥ ካልሆንሽም የሚደረግልሽ ጥበቃ ይደረግልሽና አደጋ ውስጥ ካልሆንሽም አያስፈልገኝም። ምንም ነፃ ሰው ነኝ። በቃ ነፃ ሰው ከሆንሽ ማለት ነው። በቃ እሷንም ሰው ተመሳስሎበት ነው። እስቲ ዝም በይ። ይሄ አስፈላጊም አይደለም። ጥፊው እና ትክክል አይደላችሁ። የምታወራውን ራሱ አታውቅም እንዴ? እባካችሁ ይሄ አስፈላጊ አይደለም። ሁለታችሁ ተስማምታችሁ ራሳችሁ የምትከላከሉበት ነገር ነው። ይገባኛል እኮ ሌላ እንትን ቢሆንስ እነሱ እኮ ቤታቸው ነው የሚቀመጡት። ይገባኛል እህቴ። እሺ በራችን እንገንጥለው ቢገባስ የማይሆን ነገር ውስጥ ገብተሽ ምናልባት የተሳሳተ አረዳድ። እሺ ለምንድን ነው አንቺ እውነታውን ለምንድን ነው የማትናገሪው? ለምንድን ነው ከእውነታው ጋር እኔ ጋር ምንም እውነት የለም። አለቀ በቃ። ምንም ከሌለ ደግሞ ዝም በይ። የማይሆን ነገር ውስጥ ገቢ ዝም ብያላይሽማ። በቃ እንደሱ የማይሆን ነገር አይደለም። በፍጹም አንሄድም። ይኸውልሽ አንድ ያልተረዳሽኝ ነገር አለ፣ ያልገባሽ ነገር። ማታም ከኛ ጋር ትሆናለህ፣ እኔን ክላስ ትወስደኛለህ፣ ከእሷ ጋር ተከትለህ አትሄዳለህ። አስፈላጊ ከሆነ ሁሉ ነገር አትሄድም፣ አትዋሽ። እሷ ልጅ ስለሆነች ነው አባት። ሁሉንም አስፈላጊ ነገር አሁን አንቺ ምናልባት ነገሮችን የተረዳሽበት መንገድ ትክክል አይደለም ይሆናል። አሁን ተረጋጉ እሺ። ይኸውልሽ ቤዛ እኔ ላንቺ በማሰብ ነው። ለእሷ ካሰብሽ እኔ ምልሽን ነገር በጠቅላላ አድርጊ። እኔ አንኳችሁ ነው እውነታው። አንቺ ቆይ ለምንድን ነው ጥበቃ እንዲደረግልሽ የፈራሽው? ምንድን ነው ያስፈራሽ? ነፃ ሰው ስለሆንኩኝ ነው። ነፃ ሰው ስለሆንሽ አሁን ጉዳት ሊያደርስብሽ የሚችል ሰው እየተከታተለሽ ነው። የለማ እኔ ያላየሁትን ለእናንተ እንዴት አለመኖሩን ደግሞ በአንቺ ዙሪያ ጥበቃ ስናደርግ ነው የምናውቀው። ምክንያቱም አንቺ ችግር ውስጥ እንደሆንሽ እህትሽ ነግራናለች። እያልኩሽ ያለው ይገባሻል? ችግር ውስጥ እንዳለሽ በቃ ጨቅጭቀኛ ውጣልኝ ከቤቴ። ስለዚህ ይውጣልሽ ነው በቃ አልፈልግም። አንዳች የደበቅሽን ነገር አለ። ምንም የለም። የደበቅሽን ነገር ከሌለ ደግሞ እያነገርኩሽ ያለው በደንብ ሰው እየተሰማኛለህ። እኔ የማውቀውን ሁሉ ነገር ካለው ፖሊስ ጋር ሳልደውል አሁን ቀጥበልና ከቤት ይወጣልኝ። ይሄ ኮተቶችንም ይዛልን ውጣ። ፖሊስ ጋር ደውይ። ደውል። ለምንድን ነው የማልደውለው? ደውላለሁ። ደውይ ፖሊስ ጋርና ምን አሁን ይኸውልሽ ለአንቺ ደህንነት ስንል ነው እንጂ የመጣ ነው አንቺ ላይ ጉዳት ለማድረስ አይደለም የመጣ ነው። ፖሊስ ቢመጣ ሚለን ያደርገው አትምቻት ነው ስላልገባት ስላልተረዳቸው ነው። ለእሷ ደህንነት ሲባል ነው። እሺ ሁሉ
እየተጠቀመ ያለው በቃ ሌባስ እንደውም በምን ታውቂያለሽ? ሌባ ነው እንደው። ተረጋጊ አንቺ ይኸውልሽ በገባት ልክ ነው እሺ እሷ የምትወራው ምንም ችግር የለውም ተረጋጊ ለፖሊስ ነው ደውዬ ማስፈት እንዳይረዱን እያረክሽ ነው ይኸውልሽ ችግር የለውም ስላልተረዳሽ ስላልገባሽ ነው የመጣው እንጂ ለኔ ነው የመጣው ተቀመጪ ዛሬ ልጅቷ ምን ይኸውልሽ ቤዛ አንቺ እያደረግሽ ያለሽ ነው ኃይለ ቃል ለኛ ማድረግ በጣም ቀላል ሁኔታ ነው በአንተ ምክንያት እየተመታው ነው እያየህ ነው መጨረሻ ላይ እንመሰጋገናለን በትክክል ይሄ ትክክል አይደለም አስፈላጊ አይደለም እሷም ከቤቷ የትም አትሄድም ነገር ግን የደበቅሽኝ ነገር እንዳለ እየተሰማኝ ነው በትክክል ስለሆኑት ነገሮች በጠቅላላ እናወራለን ሁሉንም ነገር አልተው ከሷ ጋር መጨረሻ ያለብኝ ነገር ለኔ አዝነሽ ነው ግን ደግሞ ምንድነው ላንቺ አዝነሽ ቢገባሽ ላንቺ ያዘንኩት ለሷ ያዘንሽው ጥበቃ እንዳይደረግላት ማድረግ ነው እሺ ማክስ ነው ልቃ ልብ ካለ ማክስ ነው ልቅ እሱስ እንደሆነ የላከብሽ በምን ታውቂያለሽ ኦኬ መልሽላት ይሄን ጥያቄ እኔ ማለት ውጣልኝ በቃ አሁን ከቤቴ እሺ ይኸውልሽ እንድታቂ የምፈልገው ነገር ቢኖር ጋዜጠኛው ይባላል ኦኬ ምንም መስማት አትፈልግም እሷ ኦኬ እሺ ከዚህ በላይ ብዙ መሄድ አስፈላጊ አይደለም ችግር የለውም እኔ በገባት ልክ ነው ምናልባት በኋላ ስለምትናገራቸው ነገሮች በጠቅላላ ታፍሪያለሽ በጣም ስለሚደረጉ ነገር ይቅርታ ብለሽ ተጸጽተሽ እግሬ ላይ ወድቀሽ ይቅርታ ትጠይቂኛለሽ ይሄን ነገር እንዳትረሹ ሐሳቤን ተረዳሽ ግን አሁን ልረዳሽ ነው የመጣሁት አንቺ እንድትረዳኝ አልፈልግም እንኳን ብትይኝ የእህትሽ ጉዳይ ነው ጉዳዩ እሷን የጠራችኝ እህትሽንም ቢሆን አንቺም ቢሆን ማገዝ ባለብኝ መልኩ አግዛለሁ እስከመጨረሻው ሆነ ካሁን ሰዓት ጀምረና ዙው ቤግባና እህቴን ጠብቅልኝ አስፈላጊ ከሆነ አስፈላጊው ለምን አስፈላጊ ከሆነ እያንዳንዱ ነገር አደርጋለሁ እሺ ነው የሚባለው ይሄው አስፈላጊ የሚባለው አለው አሁንም ቢሆን እንደውም ትኩረቴ ከዚህ ሰዓት ጀምሮ አንቺ ላይ ነው እንድታቂ የምፈልገው ነገር ነው ሰላም አይደለሽም ሰላም እስክትሆኚ ደግሞ አጠገብሽ በጣም ተረጋግተሽ እንድታዳምጪኝ ይፈልጋለሁ እያደረግሽ አትሰማም እንደ ውጣልም ማለት አትሰማም አልወጣም በእናትህ ውጣልም በቃ ተረጋጊ ቁጭ እያልኩሽ እያለው አይገባሽም በጣም ሰው ቤት መታፈን የምከፍተው አንተ ማሰለው ግን እኔ እምልሽ ይገባሻል ተረጋግተሽ ካላናገርሽኝ ለእህትሽ ለአንቺም ደህንነት ስል ከዚህ በላይ ላስቀይምሽ እችላለሁ አርፈሽ ተረጋግተሽ ቁጭ ብለሽ እስካሁን አንገቴን ስትይዥኝ ሸርቴን ስትጨመድጂ ዝም ብዬ የታገስኩሽ ለደህንነትሽ ለራስሽ ስላሰብኩ ነው እንጂ ለኔ አስበክ አታስብልኝ ለኔ የሚያስብልኝ መድኃኒዓለም አለኝ ይበቃኛል አታስብልኝ ምንም ጥርጥር የለውም በቃ አንተ አታስፈልገኝ የሚጠብቀን ፈጣሪ ነው አሁን ግን አጠገብሽ እስካለው ድረስ ላንቺም ለህትሽም እስከመጨረሻው ማድረግ ያለብኝን ነገር ከማድረግ ወደ ኋላ አልልም እንድታቂ ይፈልጋለሁ እኔ መድኃኒዓለም ብቻ ነው መተማመነው ማን ተማመናለሁ የደበቅሽው ነገር እንዳለ ያሳብቅብሻል ይሄን ስለዚህ እውነቷን ደግሞ ትነግሪኛለሽ እያንዳንዱ ነገር ደግሞ እደርስበታለሁ ወጣልኝ ብያለሁ በቃ አይደረግልኝ አትከታተሉኝ የምትይው አንዳች የደበቅሽው ነገር ስላለ ነው ካልበለዛ ግን በትክክለኛው መንገድ ተቀምጠሽ ችግር ውስጥ ስላለሽበት ነገር እያንዳንዱን ትናገሪ ነበር በጎኔ ሰው እንዳይኖር አጠገቤ ማንም ሰው እንዲጠብቀኝ አልፈልግም እያልሽው ያለሽው ይሄን ችግር የፈጠርሽው እንደውም አንቺ እንደሆንሽ እየተሰማኝ ነው እኔ ሰላም ሰላለኝ ነው ብቻዬን መሆን ፈልጋለሁ እውነቱን ትናገሪያታለሽ ሰላም ሰላለኝ ነው እኛ ደግሞ ሰላምሽን ልናጠናክርልሽ እንጂ ሰላምሽን ልነሳሻር ነው እኔ ሰላም ታጠናክርልኝ እኔ ማስለውንኩ እንደሆነ ታውቂያለሽ ይኸውልሽ አንቺ እንደዚህ ለጥቅምህ የመጣ ከነኮተት ማለት ነው ለጥቅም የመጣ ሰው አዳምጪኝ በእናትህ አታፍጥብኝ አልሰማውም አንቺ እንደዚህ እየተንጫጫሽ ለሚፈጠረው እህትሽ ብትሞትና አንድ ጉዳት ቢደርስባት ኃላፊነቱን ትወስጃለሽ ምክንያቱም አልተባበርም ጥበቃ እንዲደረግልኝ አልፈልግም ጥበቃ እንዲደረግላትም እህቴ አልፈልግም እያልሽ ነው ያለሽው እሷ አንቺን ለመርዳት ነው እኔ ነገሮች ለምንድን ነው የምታወሳስብ ስለዚህ እንዳላወሳስብ ከፈለግሽ አርፈሽ ትቀመጫለሽ ላንቺም ለእህትሽም ጥበቃ ይደረጋል ስትወጪ ስትገቢ እያንዳንዱ ነገርሽ ካሁን በኋላ በእኔ ቁጥጥር ስር ነው ይህንን ነገር እንድታቂ እፈልጋለሁ አይ ብለሽ አትረዳኝም በእኔ ዙሪያ ግን ይሄ ችግር እስኪፈታ ድረስ አጠገቤ አታስቀምጥም ብትይኝና እህትሽም ላይ ሆነ አንዲት ነገር ጉዳት አንቺ ላይ ቢደርስ ኃላፊነቱን ትወስጃለሽ ላደረግሽው ነገር በጠቅላላ ስለዚህ መንጫጫትሽን አቁመሽ የምልሽን ነገር ታደርጊያለሽ በቃ እኔ ልረዳሽ ነው የመጣሁት ብዬ 1 ሚሊዮን ታይምስ እንዴት ነው የምነግርሽ የደበቅሽው ነገር ከኋላ ያረጋጋሽው ነገር ከሌለ ምንድነው የሚያስፈራሽ ጥበቃ ይደረግልሽ ማለት ተረጋጋ እሷ ያው የልጅ አይምሮ ስለሆነ የልጅ አይምሮ ነው አልተረዳሽኝም ነገሮችን ብዬ በማሰብ ተረጋግቼ ላውራሽ ሞክሬያለሁ አሁንም ተረጋግቼ አውራሻለሁ ስሜታዊ እንደሆነም እያደረግሽኝ ያለሽ አንቺ ነሽ ስለዚህ አንቺም ላይ እህትሽም ላይ ጉዳት ሊደርስ ነው እህትሽ ስጋት ገብቷታል እህትሽንም አንቺ ስለዚህ እህቴ ላይ ጉዳት ቢደርስ ምንድነው መወስደው ዋስትና እናንተ ተጠብቁናላችሁ እዚህ ጋር መጥቶ ቢገለጥ በጣም ጥሩ ጥያቄ እንደዚህ ተረጋግተሽ እንደማለሽ በጓደኞቼ በኩል ቢመጡ በጓደኞቼ በኩል ቢመጡ ተረጋጊ ይሄን ጥያቄ እንደማለሽ በቃ በህቴ በኩል አትምጣ በቃ ካንተ እሺ ዝም በይ
አሁን ዝም በይና እኔ ላስረዳሽ ነገሩን። ይኸውልሽ አንቺም ላይ እህትሽም ላይ ጉዳት እንዳይደርስ ምንም አይነት ጉዳት እንዳይደርስ ነው እዚህ የመጣው። እባክሽ አንዴ ተረጋግተሽ ከዚህ በኋላ መልስ እንዳትመልሽልኝ እነግርሻለሁ። አሁን ትቼሽ እወጣለሁ። አንቺም ላይ እህትሽም ላይ ጉዳት እንዳይደርስ ነው አጠገባችሁ ያለሁት። ጥያቄም እየጠየቅኳችሁ ጥያቄ እንድትመልሱልኝ ያደረኩት። እህትሽ ላይ እየዛተ አላስፈላጊ ትንኮሳዎችን እያደረሰባት ያለው ሰው አለ በአንቺ የመጣ ምናልባት አንቺ ጋር አልመጣም ይሆናል እንጂ አንቺን እጎዳታለሁ እያለ እህትሽን እያስፈራራ ያለ ሰው አለ። ያን ሰውዬ መድረስና ማግኘት መቻል ይኖርብናል እምልሽ ከገባሽ። ያ ሰው ላይ በቃ ዝም በይኝ እኮ አልኩሽ እኮ። አሁን ያ ሰው ላይ መድረስ የምንችለው ደግሞ እኔ ባልኩሽ መሰረት የምናደርግ ነው። ጉዳት ያደርስባችኋል። ጉዳት ከመድረሱ በፊት ደግሞ ልንደርስበት የምንገባው በእናንተ ዙሪያ ስንሆን ነው። በእኔ ዙሪያ 24 ሰዓት እናንተ ላይ ጉዳት እንዳይደርስባችሁ የሚያደርጉ አባላት አሉኝ። እኔም የራሴን ስራ እሰራለሁ፣ እነሱም የራሳቸውን ስራ ይሰራሉ። እምልሽን ካደረግሽ ልረዳሽ ይችላሉ። አንቺ ግን ከኋላ የደበቅሽው ነገር እንዳለ በሚመስል ሁኔታ ሚሊየን ጊዜ ነገርኩ እኮ። ዝም በይ። ሰው ጥበቃ ያስፈልገኝም ትያለሽ። አዎ ጥበቃ ያስፈልገኝ። ስሚኝማ ጥበቃ የሚያስፈልጋቸው ሰዎች ጥበቃ ሲደረግላቸው ከሚደርስባቸው ችግር ይድናሉ እንጂ ችግራቸው አይበስም። ሐሳቤን ተረዳሽኝ? ክፋቱ ምንድነው ነው ጥበቃ ቢደረግልሽ ላንቺ ችግር የሚያደርስብሽ ሰው ከሌለ አዳምጪ። እሺ አዳምጪ። ፕራይቬሲሽ የግል ህይወትሽ የተጠበቀ ነው። አንድ እንድታቂ የምፈልገው ነገር ቢኖር ግን እኔ ተደበቀ ምን ነገር አለሽና እንዴ አንገበገበሽ? ምንም ያንገበገበኝ ጉዳይ አይ ተንገበገብሽ እኮ። ይኸውልሽ አንድ እንድታቁት የምፈልገው ነገር ቢኖር አዳመጣችሁኝ ሁለታችሁ፣ ጥበቃ ሲደረግላችሁ የሚቀረው እናንተን የሚጎዳው ሰው ብቻ ነው ከናንተ የምታጡት። ሐሳቤን ተረታችሁኝ ሁለታችሁ? እኔ እኮ አሁንም ምንም አልገባኝም። በቃ ያ ሰው ተመሳስሎበት ነው እህቴ ላይ በቃ ተመሳስሎበትም ከሆነ እናጣራለን። ተመሳስሎበት ካልሆነ ተመሳስሎባት ነው የሚለውን ነገር ግን ተዘናግተን ቁጭ ባልነበት ሁኔታ እንዲጎዳችሁ ልታጣሩ ስመጡ ያ ሰው እየተዘናግቶ ነው የመጣው። እህቴ ላይ አንድ አደጋ ቢያመጣስ? እኔስ እስካሁን ነፃ ነኝ፣ ምንም ያየሁት የለም። ይኸውልሽ እኔን እሷ ደውላልን እሷ ጋር ከመምጣታችን በፊት እህትሽ አደጋ ውስጥ ነበረች። አሁን ግን ደውላ ነግራናለች። ከእሷ ጋር ነው ያለነው። በደንብ አውርተናል። ምን ማድረግ እንዳለብን እናውቃለን። ስለዚህ አንቺ ጥበቃ እንዲደረግልሽ ለምን እንዳልፈለግሽ ለምን እንዳንገበገበሽ አጣርተን የምንደርስበት ይሆናል። እሱ ምንም የምታገኙት የለም። ምክንያቱም እኔ ነፃ ሰው ስለሆን እሺ ነፃ ሰው ከሆንሽ አጣርተን የምንደርስበት ይሆናል። ጠባቂዎች አንቺን በሚጠብቁ ምናምን ካላችሁ እኔ ነፃነቴ ነው የሚነፈገው። በጣም እንድታቂ የምፈልገው ነገር ቢኖር ጥበቃ ሲደረግልሽ ደህንነትሽ ይረጋገጣል። ጥበቃ ሳይደረግልሽ ምንም አይነት ችግር አንቺ ላይ የሚያደርስ ሰው ከሌለ ምንም የምትጎጁ ነገር የለም። ጥበቃዎቹ ከአንቺ ላይ ተነስቶ ይሰወሩልሻል። ነገር ግን አንቺን የሚጎዱሽ ሰዎች ካሉ ግን እነዛ ሰዎች አንቺ ጋር ጉዳት ከማድረሳቸው በፊት የሚያዙ ይሆናል። አለቀ በቃ። ይሄ ከአንቺ ጋር ተመልሰን የምንጨዋወታቸው ጭዋታዎች ይኖራሉ፣ የምናወራቸው ጉዳዮች ይኖራሉ። እንግዲህ ተመልካቾቻችን ያው ትንሽ ነገሩን ከጠበቅነው በላይ ሆት ሆኖ አግኝተነዋል። ምንም እንደማታውቅ ምንም አይነት በሷ ዙሪያ ሊጎዳት የሚችል ሰው እንደሌለ ታናሽ እህት ማለትም ቤዛ ነገሩን እየነገረችን ነው ያለችው። ነገር ግን ለምን ጥበቃ እንዳይደረግላት ወይም ደግሞ ትክክል ነገሮች እንዳልሆኑ ለምን እንደፈለገች አልገባንም። እኛ በራሳችን ሁኔታ የምናጣራው ይሆናል። አሁንም ፊት ለፊቷ ሆኜ የምነግራችሁ ይህንን ነገር የማስረዳችሁ ምናልባት ከእድሜዋ ጋር በተያያዘ ወይም ካለችበት ስታትስ ጋር በተያያዘ ለነገሮችን ለመረዳት ካላት ስታትስ ጋር በተያያዘ ነው ብለን ስለምናስብ ይህንን ነገር ችላ ብለነዋል። እንዳያችኋት በጣም የተለያዩ ጉንተሎችን ስታደርግ ነበረ። ያው ስላልገባት ነው ብለን እናስባለን። ግን የእሷን ከመርዳት ከማገዝ ምንም የሚያቆመን ነገር አይኖርም። በትዕግስት እናልፈዋለን። ይሄንን ነገር ሁሉንም ነገር መጠየቅም ካለብን በኋላ ላይ ተመልሰን መተን የእሷን ደህንነት ካረጋገጥን በኋላ ይሆናል ማለት ነው። እህትየው ጋር የሚኖረን ቆይታ ወደ በኋላ ይሆናል። ለዛሬ የነበረን ከሁለት እህትማማቾች ጋር የነበረን ቆይታ ይሄንን ይመስል ነበር። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም። እንግዲህ ተመልካቾቻችን እየተከታተልናት እዚህ ደርሰናል ነው። አሁን ማንን እንደምጠብቅ አናውቅም። የሆነ ቦታ ላይ መታ ቆማለች። ሸለቆ ስለሆነ ቅያስ ነው ስትወስደን የነበረውና እውነቱን ለመናገር ከሆነ ያው በተጠራጠርናት መሰረት እውነት ከልጁ ጋር የምትገናኝ ከሆነ በጣም ነገሩ ከበድ ይላል። ነገር ግን ወይም ሌላም ሰው ይሆናል ልታገኝ የመጣችው እና አላወቅንም። አሁን ግን እየተከታተልናት እዚህ ደርሰናል። እስኪ የሚፈጠረውን ነገር ተደብቀን ያው የምንከታተል ይሆናልና ስልክ እያናገረች ነው፣ እየሳቀች የሆነ እንደ ምሽክሩም ነገር እያደረጋት ነው።
እስካሁን እየጠበቅናቸው ምንም አይነት እንትን የለም። ምንድን ነው ማለት በቋንቋ ምናምን የሆነ ሰው መጥቷል። የሆነ ስናፕ ያደረገ የተከናነበ ነገር ምናምን እና ድንብርብር ብሏል። 10 ወደዚህ ወደዛ ያህል ምናምን ነገር እና የተጠራጠረች ይመስላል እንዴ ቅድም ስንመጣ በጣም የሚገርም ነውና ምን እንደሚያዩን እንጃ። ሁለቱም የተሻኩሉ አይነት ስሜት ምናምን ነገር ነው። ካልሆነ እንሂድ እንዴ? እያየ ነው። በጣም እኮ ነው የምታወራው ስናፕ። ቅድም እህትየውም ስታወራን እንደዚህ አይነት ነገር መሰለኝ የተወሰነ የሆነ በስናፕ እያደረገ እየመጣ ነበር ያስፈራራል ምናምን ነገር ስትል የነበረውና ለምንድን ነው ዞር ዞር ብሎ ያሉ? የሆነ የተጨናነቁ አይነት ስሜት ይሰማኝ። ሰውየው መለየት ይችላል። ካሜራ ያወጣል። እስኪ ፊቱ ላይ በደንብ ዙም አድርግና ምናልባት የሚታይ ከሆነ የመጨረሻው ነው። ኦኬ መለየት አልቻልክም አይደል ፊቱን? እስኪ በደንብ ያያችሁ። መለየት ከተቻለ በደንብ እስኪ እንትኑን ያያቸውና ካልሆነ ወይ እንትን ብለን እንያዛቸው እንዴ? እንሂድ እንዴ? ልጁን እንያዘው ወይ ሌላ ሰው ከሆነ ምናልባት ታሪካዊ ሌላ ሰው ከሆነ ምናልባት ያው ድጋሚ ትነቃብናለች። እየተከታተልናት እንደሆነ ካወቀች ከዚህ በኋላ አታገኘውም ያን ሰው። እስኪ ምናልባት ልጁ ጋር እየተለያዩ ነው እየሄዱ ነውና እዚህ ጋር ምንም አይነት ነው ጭህ በዛኛው ከብርቱ ወይ በዛ በኩል ማለት እንግዲህ ሰፈሩ ትንሽ የማይመች ስለሆነ ለካሜራው ለምንም አደጋ ነው። ሰዎችን ስንሮራጥ ያ ነገር እንዳያስቡ እኛ ወደ ክትትላችን ላጥፎ